ምሳሌ ጋር እንዴት ነው? አዎ እሺ። ስለዚህ እማዬ ለአባዬ ይቅርታ ማታደርግለት ከሆነ ወደዚህ ቤት አንመለስም፣ አንመጣም ብለውን ተነሱ፣ ሁላችንም እንውጣ። ተው ውርደት ግን በልክ አድርገው ብለህ ደግሞ ወሬ ልታመላልስ ነው። ምን አገባ እንዳትከተል። ቅናት አለበት። ቅናታም እኮ ነው ሲፈጥር እንዴ ሊያብድ እኮ ነው። ለምን እሱን መረጥሽ ብሎ ድሮም ተወጆ ነበር እያለ በቃ ጨቅጭቆ ሊገልኝ። እሱ ትክክለኛ ምርጫ ነው የመረጥሽ። ደግሞ እዚህ ስትወጪ ስትገቢ ከእሱ ጋር ስትጨቃጨቂ ደግሞ አትኖሪ። እሺ እንዳሰብሽው አይደለም። ቃዲስ ምንም አላማረኝም ማለችኝ እና አለ አይደል በቃ ልትፈትነው ነበር። ሰማኛለህ? እኔ እንዳንተ አይደለሁም፣ አልታለልም። እሺ እና ደግሞስ ምን አገባችሁ እንዴ? ኤቢ ለምንድን ነው የማያገባኝ? እህቴ እኮ ነሽ። ኧረ እባክሽ እህትሽ ሆነማ እንደዛ አታደርገኝም ነበር። ወይዘሮ ማርታ እናት ደረጀ እንግዲህ ለይቅርታ ያው ሰበብ በማብዛት ሊታረቁ ፈቃደኛ ባለመሆናቸው ምክንያት ልጆቻቸው እንግዲህ ለከፋ ችግር እየተጋለጡ ነው የሚገኙት። በዚህም እንግዲህ የተነሳ አብጌል ደረጀ ይሄን ነገር ማታስተካክሉ ከሆነ እኛ ልጆቻችሁ ካሁን በኋላ አታውቁንም፣ አናቃችሁም በማለት ነበረ እንግዲህ መልእክት ያስተላለፈችው። በዛም እንግዲህ ደረጀ ያው ባንደበቱ ባይናገርም ባይኑ ተመልክቶ ዝም ብሏታል። በዛ ላይ ሲቀጥል ደግሞ ሁለተኛ እንግዲህ ያው ሰላምን ከሳ እንትን እንደምትል ነግራው ነበረ። ያንንም ደግሞ ባክሽ ይሄን ማድረግ ፈጽሞ የለብሽም እንድታደርጊም አልፈቅድልሽም ብሎ ደጋግሞ ጽፎላት ነበረ። ባክሽ ብሎ እንግዲህ ያው ጽፎ በቴክስት ባክሽ ብሎ እንድታቆም ነገሩን ይሄን ነገር እንዲያተፈጽም ነግሯታል። ከዛም ያው እሷ ፈቃደኛ ባትሆንም ያን ነገር ለማድረግ ጥሩ እንትን ባይኖራትም ግን ደግሞ ያው አባቷ በጭራሽ ማድረግ የለብሽም የምትወጂኝ ከሆነ የምታከብሪኝ ከሆነ ባክሽ እኔ ልጅ ብሎ ስለለመና ስለተማጸናት ያው ይሄን ነገር ለማድረግ ተገዳለች ማለት ነው። ቤተሰቦቻችን ያው ይሄን ነገር አደረገች። ከዚያም በኋላ እንግዲህ የሆነው ነገር ምንድነው ነገሮችን ለማስተካከል ሁኔታዎችን ለማለት እንግዲህ የምትችለውን ያክል አድርጋለች። ግን አሁን ሰላምን እንደዚህ ማድረግ የለብሽም ብሎ አባቷ ሲከለክላት ማርታ ጋር ደግሞ እንዲታረቁ ከአንዴም 2-3 ደጋግማ ብትጠይቅ በፍጹም የማይሆን ነገር ነው እያረግሻለሽው ብለው በሰጧት ምላሽ መሰረት በጣም የተናደደችው ከሚባለው በላይ ማለት ነው። ምክንያቱም ይህ በጭራሽ መሆን የሌለበትና ሊሆን የማይገባው ነገር ነው ስትል ነው እሷ ራሷ የተበሳጨችበት። ያው ይሄ በዚህ እንዳለ እንግዲህ ደረጀም ይሄን ነገር ለምን እንደዚህ ይሆናል ሲላት እሷ ማለት እንደዚህ እንዳታደርግ ሲያስጠነቅቃት በመጨረሻም ማርታንም ይቅርታ እናንተ ይሄን ነገር የእናንተ ክብርና የእናንተ ዝና ወይም ደግሞ የእናንተ ሰው ይሄ አለን የምትሉት ነገር ከኛ ከልጆቻችሁ ህይወት ከትዳራችሁ ከቤተሰባችሁ የሚበልጥባችሁ ከሆነ ትችላላችሁ፣ ሂዱ እስከፈለጋችሁ። እኛ ግን አታቁንም፣ አናቃችሁም፣ እዚህ ቤትም የምንቀመጥበት ምንም አይነት ምክንያት የለንም በማለት ነው እንግዲህ ተነስተው የሄዱት። እንግዲህ አጠቃላይ አብጌል ደረጀ አጠቃላይ ልጆቹንና ሁሉንም ቤተሰብ በመያዝ ከቤት ወጥታለች ማለት ነው። ከቤት ወጥተዋል አጠቃላይ ሁሉንም በቃ ከውሃ ጀምሮ እስከነ ናታን ድረስ ናታን ዘበኛው ሁላቸውም እንግዲህ ሁሉም ገዜም ሁላቸውም ነው ከቤት የወጡት። ያው ከቤት የሚወጡበት ምክንያት እንግዲህ እናንተ ካልታረቃችሁ ወደ ቤት ማንመለስም ብለው ነው እንግዲህ ይሄን ነገር ጉዟቸውን የጀመሩት። በዚህ መካከል እንግዲህ ማርታ አይታቸው ነበር አጋጣሚ ቀርማ አብጌል እንደዚህ ያለች ነው ናታን ምን እያሰበች ነው ስትለው አይ ማዬ በቃ ለምን ይቅርታ ታረጊለትም አባዬን ሲላት አይ ናታን ይሄ እንኳን ማይሆን ነገር ነው፣ ምክንያቱም ይቅርታ የሚያስደርግ ነገር አይደለም የበደለኝ በደል ወይም ደግሞ የጠፋው ጥፋት እያለችው ነበረ ማርታ ማለት ነው። እና በዛ አማካኝነት እንግዲህ አይ ኤቢ በጣም ተቀይማለች። ታዲያ ምን ይሻላል ስትል አይ ምከራት አንተ እስኪ አንተ ምከራትና እባክሽ ተው ይበላት። ያው ታውቃለች እሷ ነገር ከያዘች በጣም አስቸጋሪ ነው ጸባይዋና
ባካ አንተ ምከራት አንተን ትሰማለች በማለት ነበረ እንግዲህ ማርታ ለናታን የነገረችው። ግን ናታን እንደዛ ብትለውም ናታንም ይሄን ነገር ለማድረግ ያው ኤቢን እንደዛ ቢላትም ግዴታ ግን ቤተሰብ እንዲታረቁ ስለዚህ አለውድ በግድ ማድረግ ያለብን ነገር ይሄ ነው ብለው ስለተማመኑበት ሁላቸውም በአንድ ሀሳብ ስለተማመኑ ያላቸው እንግዲህ ቀጥታ አማራጫቸው ይሄ ሆኖ ተገኝቷል ማለት ነው። እንግዲህ ማርታ ሲወጡ እንግዲህ ያየቻቸው ነበረ። አላሰበችም። ያን ኤቢ ቀርማም ነግራታለች። አንቺም አባዬም ከኛ ከልጆቻችሁ ከትዳራችሁ ከቤታችሁ ያንቺና የሱ ክብር የሚበልጥባችሁ ከሆነ ክብራችሁ ከልጆቻችሁ ከኛ ህይወት የሚበልጥ ከሆነ እናንተ ታውቃላችሁ እናንተም ህይወታችሁን ኑሮ አንቺም ሆና ሻባዬ ብቻችሁን ትኖራላችሁ በማለት ነበር ቀርማ የነገረቻት። አሁንም ደግሞ እንግዲህ በነገረቻት መሰረት እንግዲህ ተያይዘው ልጆቹ ወጥተዋል ማለት ነው። ያው ልጆቹ እንግዲህ ተያይዘው ሲወጡ ማርታ ያየቻቸው ነበረ። በጣም እንደነገጠችው ማለት እንደዚህ አይነት ውሳኔዎችን ይወስናሉ ብላ እውነት ለመናገር አላሰበችም ነበር። ግን ሆኖ ስታገኘው ውሳኔው ላይ እንግዲህ ውሳኔው በተግባር አድርገው ስታገኛት በጣም ነው የደነገጠችው እንዳጠቃላይ ማለት ነው። ውድ ቤተሰቦቻችንና በጣም ከባድ ነው ከሚባለው በላይ በጣም ከባድ ነው። ግን የሁሉም ነገር እንግዲህ በትዕግስት ይሆናል ብለን ተስፋ እናደርጋለን። ሌላው እንግዲህ ገዜና የለዛ ጉዳይ ነው። ገዜን እንግዲህ በጣም እያበሳጨችው ነው የምትገኘው። ለዛ ከአንዴ ሁለቴ ሶስቴ እንግዲህ ደጋግማ እንትን ብትለውም የማይሆን ነገር ነው ማለት ነው። እሷም እንግዲህ ገዜን ለማናደድ እያረገች ያለችው ነገር ትክክል አይደለም። ገዜን በጣም የተናደደው በጣም የተበሳጨባት ለምን ይሄ ነገር ይሆናል ብሎ ማለት ነው። በመጨረሻ እንግዲህ ያለውን ነገር እንትን ለማለት ብዙ ነገር ሞክሮ ነበረ፣ ግን አልተቻለለትም ማለት ነው። ውድ ቤተሰቦቻችን እንዳጠቃላይ የሆነው ነገር ትንሽ አስቸጋሪ ቢሆንም ያው ለዛም እንግዲህ ያው ገዜን ማበሳጨቷን ቀጥላበታለች። ከዛም ባለፈ እንግዲህ ያደረገች ያለችው ነገር በጣም አስቸጋሪ ነው። ግን ያው ሁኔታው ያለው ነገር አስቸጋሪዎች ናቸው ማለት ነው ቤተሰቦቻችን። ያው ግን ከአንዳንድ እግዚአብሔር ይመስገን ስለ ሁሉም ነገር ደስ የሚል ነገር ነበረ ከሚባለው በላይ ደስ የሚል ነገር ነው። እግዚአብሔር ይመስገን። ቀጣዩ ደግሞ ከዚህ በተሻለ አሪፍና መልካም ስለዚህ የሚሆንበት ጉዳይ እንትን የለውም ማለት ነው። ውድ ቤተሰቦቻችን ቀጣይ እንግዲህ ሁሉም ነገር ተስተካክሎ አሪፍና መልካም እንደሚሆን ተስፋ እናደርጋለን። ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። ውድ የሀገሬ ልጆች እንግዲህ እንደሚታወቀው የነበረውን ሰዓት የነበረው ታይም ትንሽ ከባድ ነበረ። ግን ያው እግዚአብሔር ይመስገን ስለ ሁሉም ነገር የነበረውን ነገር እንግዲህ በትዕግስት ማለፍ ነው። የማርታና የደረጃ ጉዳይ እንግዲህ በጣም ከባድና ተስፋ አስቆራጭ ሁኔታ ውስጥ የገባበት ነው። ለልጆቻቸው ያው እንዳጠቃላይ ለልጆቻቸው ለትዳራቸው ያለው ነገር ከብዷል። ያው ማርታም በክብሯ አልደራደርም እያለች ነው። ልጆች ደግሞ እንዴት አለናትና አባት እንዴት እንኖራለን? እንዴት እንበተናለን? በቃ ሰው ነው ይሳሳታል። አባዬ ተሳስቷል፣ ይቅርታ አድርጊለት። በዛ ላይ ደግሞ ያለበት ሁኔታ የጤንነቱ ጉዳይ የበለጠ በጣም ከባድ ሁኔታ ውስጥ ስለሆነ ስለዚህ ባክሽን እያሏት ነው። ግን እሷም ደግሞ አልሰማም ብላ ያው እንግዲህ ጉዞዋን ቀጥላለች። ያለው ነገር እንግዲህ ትንሽ አስቸጋሪ ሁኔታ ላይ ነው የሚገኘው። ያው ሆኖም ግን እንግዲህ እግዚአብሔር ይመስገን ሁሉም ነገር በትዕግስት እየተፋለመ ነው ማለት ነው። ቤተሰቦቻችን እንግዲህ ቀጣይ ሁሉም ነገር አሪፍና መልካም እንደሚሆን ደግሞ ተስፋ እናደርጋለን። ሁሌም ወዳችሁ ፍቅራችሁ ስለምትከታተሉኝ ውድ ቤተሰቦቼ አመሰግናለሁኝ። ሁሌም ከኛ ጋር ስለሆናችሁ ምስጋና ከፍ ያለ ነው። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ እንግዲህ እንላለን ቤተሰብ። በቀጣይ አዲስ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘንላችሁ። እንወዳችኋለን ውድ ቤተሰቦቼ። መልካም ጊዜ